የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ሲል ተከፈት ሲል እግዚአብሔር ተከፈት። ፕሮግራማችን በይፋ ተጀምሯል ማለት ነው። ስለዚህ የእግዚአብሔርን ስራ ድንቅ ስራ እንመሰክራለን ማለት ነው። እንግዲህ በመምህራችን በመልካም መንከራት መምህር ግርማ ወንድሙ በመምህራችን በአባታችን በሰጡ ትምህርት የተለወጣችሁ ህይወታችሁን ያስተካከላችሁ ከመንፈስ ስራት የወጣችሁ ከአጋንንት ስራት የወጣችሁ ከባዕድ አምልኮ የወጣችሁ ከሱስ ከዝሙት ከብዙ ነገር የተላቀቃችሁ ከእናንተም አልፋችሁ ሌላ ሰው መዳን ምክንያት የሆናችሁ ለቤተሰቦቻችሁ መዳን ምክንያት የሆናችሁ ይሄ ትምህርት በህይወታችሁ ትልቅ ለውጥ ያመጣላችሁ ይሄ ትምህርት ለህይወታችሁ ምዕራፍ ሀ ብሎ ለከፈተላችሁ ሰዎች ድንቅ ምስክርነት የምታቀርቡበት እንግዲህ ዛሬ ፕሮግራማችን ይሄ ነው ማለት ነው። ምክንያቱም አሁን ላይ አባቶቻችን ላይ አገልግሎት እንዳይሰጡ እገዳ አይነት ነገር ደብዳቤ እየወጣባቸው ስለሆነ እኛ የዳንን ክርስቲያኖች እየዳን ያለን በዚህ አገልግሎት እየተጠቀምን ያለን እየነቀን ያለን ክርስቲያኖች ወጥተን መናገር መቻል አለብን። ምክንያቱም የእግዚአብሔር ድንቅ ስራ ለመመስከር እውነት የእግዚአብሔርን እጅ እንደ መስመር ነውና የእግዚአብሔርን ስራ መመስከር አለብን። ይሄ ትምህርት ያስፈልገናል፣ ገና ለብዙዎች ያስፈልጋል። ምክንያቱም እግዚአብሔር አምላክ የታሰሩትን ይፈታልና ማለት ነውና የሚፈታው እግዚአብሔር ሆኖ ሳለ አዳኙ እግዚአብሔር አምላክ ሆኖ ሳለ እግዚአብሔር አንዲት ቤት ሰጥቶናል። ክርስቶስ በደሙ አጥንቱን ከስክሶ ደሙን አፍስሶ በደሙ የዋጃት ቅድስት ቤተክርስቲያናችን ሰጥቶናል። ያንን ቤተክርስቲያን ደግሞ ሁላችንም አማኞች እንጠቀምበት ዘንድ የሁላችንም መብት ሆኖ ሳለ ክርስቲያኑ በአጋንንት ስራት በመናፍስት ሴራ ተጠምዶ ባለበት ሰዓት ስንቱ ፈውስን ድህነትን በሚፈልግበት ሰዓት በተንገላታበት ሰዓት በተጨነቀበት ሰዓት ማንም ሰው ዞር ብሎ ሳያየው እኚህ መምህራን እኚህ አባቶች ወጥተው አለንላችሁ እያሉ እግዚአብሔር አምላክ ጸጋ ሞገስ ሆናቸው እኛን እያስተማሩ እኛን እየለወጡ ህይወታችንን እየቀየሩ ምዕራፋችንን ከአዲስ እያስጀመሩ ባሉበት ሰዓት ይሄ አገልግሎት እንዳይካሄድ ወይም ደግሞ መቋረጥ አለበት ብሎ ይህን ፕሮግራም ለማስቆም ወይም ደግሞ ይህን አገልግሎት ለማስቆም መሞከር ማለት የሰይጣን አሽከር ወይም ደግሞ የሰይጣን ተገዢ ለምን ተነቃብን ወይም ደግሞ ለምን ተነቃብን አይነት ያስመስላልና ስለዚህ በዚህ ትምህርት የተጠቀማችሁ ጠቅላላ ውድ ቤተሰቦቼ እየመጣችሁ ተመሰክራላችሁ ማለት ነው። ገስቱ ክፍት ነው። ገስት መላክ ትችላላችሁ። አንዳንድ ቁጥር የጻፋችሁ ላኩ። ገስት መላክ ማስሉ ሰዎች አንዳንድ ቁጥር ጻፉ፣ እየሰባችኋለሁ። ስለዚህ ውስጥ ከገባችሁት ሰዎች እንጀምርና ጥያቄም ካላችሁ ጥያቄያችሁን እግዚአብሔር አምላክ ባገዘኝ መጠን ለመመለስ እሞክራለሁ እንደ በእውቀት አንጻር ማለት ነው። ምክንያቱም የማላውቀውን ነገር እንደዚህ ነው እየተሳመለመስላችሁ መጠቆም ያለብኝ ነገር ካለ ደግሞ ጠቁማችኋለሁ። ወደዛ ሄዱ፣ እዛ ያንን ነገር ይህን ትምህርት ስሙላችኋለሁ። ግን በራሴ የደረሰብኝን ያየሁትን የተማርኩትን ነገር ከመምህራኖቼ ለሁላችሁም መፍትሄውን እሞክራለሁ ማለት ነው። ቅድሚያ ለማልስጥ ትዙ አንቺ ነሽ ቅድሚያ የገባሽው። እንኳን ደህና መጣሽ። 10 ደቂቃ እሰጥሻለሁ። ይሰማል? ያው ይሰማል። እንዴት አመሻችሁ? እግዚአብሔር ይመስገን። እንኳን ብዙም ማውራት ብዙ አይደለሁም፣ ግን በተቻለ በውስጥ መስመር አዋራ ይሻል። ብዙም አይደለሁም ማውራት ላይ። ችግር የለውም። አሁን ምንድነው ይህንን ትምህርት ታዳምጫለሽ? በመጀመሪያ ያው በጥያቄ ልጀምርና አባ ግርማን መምህር ግርማን የመምህር ተስፋዬን መምህር ተስፋዬን ሰማለሁ። እሺ፣ በዚህ ትምህርት ምን አገኘሽ? ምን ተለወጥሽ? ማለት ምን አገኘሽበት? ምን ተጠቀምሽበት? አሁን ነው እኔ በቅርቡ አንድ አራት ቀን ምናምን አካባቢ ይሆናል አንድ ጓደኛዬ ናት የጋበዘችኝና እንደውም ስሰማው እራሱ የሆነ ማለት እንቅልፍ ይለኛል። ብዙም አልሰማውም፣ አሳልፈዋለሁ ምናምን ነገር ነው። ግን እንደውም ዛሬ ነው አሪፍ በደንብ የሰማሁት ማለት ይቻላል። ስለዚህ ስንት ጊዜ ሆነሽ ማለት ነው ገና ከጀመርሽ? 3 ቀን ወይ 4 ቀን እንደዛ ነው። በጣም ደስ ይላል። ይሁን ተመስገን ነው። እስከ ዛሬ ግን ተሰሚ ነበር ተዳምጭ ነበር ወይስ ኖርማሊ ሲመጣ ተሳልፊ ነበር ምናምን ነገር? አይ የአባ ግርማ ናቸው የሚባሉ ሂሳቸውን በደንብ ነው የምሰማው።
እሳቸውን ሰምተሽ በህይወትሽ ላይ ያደረግሽው ነገር አለ ወይም ደግሞ ለመተግበር የሞከርሽው ነገር አለ? አይደለም። እሺ በገባሽ መጠን እነሱ ስለምን እንደሚያስተምሩ ይመስልሻል? ስለምን እያስተማሩ ይመስልሻል? በገባሽ መጠን እሺ፣ ችግር የለውም። በገባሽ መጠን እኔ ብዙም ማውራት ብዙም አይደለሁም፣ ግን በጣም ይቅርታል። ችግር የለውም። አሁን ለመጠየቅሽ ስለሆነ አሁን ቀላል ያደረኩሽ ለምንድን ነው? ጥያቄ ስለሆነ መጠየቅሽ መመለስ ይቀልሻል ብዬ። እሺ ስለ መናፍስቱ ጋር ከዚህ በፊት አስበሽ ወይም ደግሞ ሰምተሽ ታውቂያለሽ? አይ ሰምቼ አላውቅም። እስኪ አማት ቢ እስኪ 3 ጊዜ አሜን። አጋዕዝተ ዓለም ሥላሴ በአንደበትሽ ላይ ሆኖ እንደዚህ እንዳትናገር የሚያደርግሽን አካል እግዚአብሔር አምላክ ይገሥጽልሽ። እሺ እንግዲህ ገና 3 ቀን ያልሽኝ እንግዲህ ከማዳመጥ ከጀመርሽ አንቺ እንግዲህ ለአንቺን እምልሽ በደንብ ትምህርቱ እንድታዳምጪ ነው መክርሽ። መጀመሪያ ትምህርቱ እንድታዳምጪበት ምክንያት የሆነሽ ምንድን ነው? አሁን ላይ በደንብ አሁን የመምህር ተስፋዬ በተለይ ያው የመገማን ሰምቻለሽ አልፎ አልፎ። አው አንድ ጓደኛ ያለች እና ቅዱስ ራኤል የምታገለግል አጋጣሚ ስራ ቦታ የከስተምር የሆነ ትመጣለች እና እሷ ናት እዛ ስትጋብዘኝ ተዙ ይሄን ስሚ ምናምን ነገር ስትለኝ እባክሽ እኔ ብዙም አልሰማም ምናምን ነገር እልሃለሁ። ማለት መዝሙር ነው ቀን ሙሉ ሰማማው፣ ግን ለምን እንደሆነ አላዳምጥም የሱን ትምህርት። እሺ ማለት አሁን ስለ እንደዚህ ይሄ ነገር እንዳታዳምጪ ወይም ደግሞ ትኩረት እንዳትሰጪው እንደዚህ እንድትንቂው ያደረገሽ ነገር ምን ይመስልሻል? አይ መናቅ ሳይሆን መናቅ ስልሽ ያው በዛኛው መናቅ ሳይሆን ኖርማሊ በቃ ትምህርቱን ትኩረት አለመስጠት ብለሽ ያዥ በቃ ተይው፣ መናቁን ተይው ማለት ነው። ትኩረት ያለመስጠት ማለት እና ግን አሁን ሲሰማው ማለት ደስ የሚል ነገር አለው። አሁን ዩቲዩብ ላይ በቃ እሱን ነው የምሰማው ከትናንትና ዛሬ ቀን ሙሉ እሱን ነበር ሰማው ያልኩት። በጣም ጎበዝ። በደንብ ትምህርቱን በደንብ አዳምጪ። አሁን ላይ እንደዚህ ነው አንደለሽ። ምክንያቱም ገና አሁን አንቺ ትምህርቱን የጀመርሽ ስለሆንሽ በደንብ ትምህርቱን አዳምጪ። ቢያንስ 1 ወር 2 ወር በደንብ አዳምጪ በቃ። እና ቢያንስ 1 ወር ከሰማሽ በኋላ የምትሰሚያቸውን ነገሮች ማለት ነው ራስሽ ላይ የምታያቸው ነገሮች ካሉ በቃ ተደጋጋሚ ነገሮች የምትሰሚያቸው ነገሮች ካሉ እንግዲህ ያን ነገር ከራስሽ ህይወት ጋር ማገናኘት መቻል አለብሽ። ምክንያቱም የምናዳምጠው በነገራችን ላይ ዝም ብላ ዛሬ አዳምጠን ነገር ለመሳት ሳይሆን ለምሳሌ አንድ ገጠመኝ ታዳምጪ ከዛ ትምህርት ውስጥ የሆነ ነገር መውሰድ መቻል አለብሽ። በቃ ስለአንቺ ወይም ደግሞ በቃ ስለሆነ ነገር ወይም ስለ ቤተሰቦችሽ ምናምን የሆነ ጸባይ የሚናገር ሊኖር ይችላል በገጠመኝ ውስጥ ማለት ነው። እና በጣም ደግሞ ሞርም ምክር ስላለው አንድ ገጠመኝ ደግሞ የአንድን ሰው ህይወት የመቀየር ኃይል አለው። እና ምክንያቱም በውስጡ የሚወራው ነገር በውስጡ ያለው ታሪክ የአብዛኞቻችን ታሪክ ሊሆን ስለሚችል ማለት ነው። እና ይሄ በዚህ ይብቃና በትምህርቱን በደንብ አዳምጩ። እንትናችን ነው ምክራችን ነው። የአምልኮት ህይወት ላይ እንዴት ነሽ? ለምሳሌ የአምልኮት ህይወት ላይ ስልሽ ጸሎት ላይ፣ ስግደት ላይ፣ መጾም ላይ፣ መጸለይ ላይ፣ ንስሐ መግባት ላይ እንዴት ነሽ? ጾም ላይ ጾማለሁ። ጸሎት ላይ ግን ስጸልይ ማለት ነው ቤታችን ውስጥ የጸሎት ቤት አለ። 2 ቀን ወይም 3 ቀን ነው የምጸልየው በስትክክል ማለት ነው። ከዛ ውጭ አልጸልይም፣ አቋርጣለሁ። በሆነ ምክንያት እተዋለሁ። ወይም እየጸለይኩኝ የሆነ እንቅልፍ ይለኛል ምናምን ነገር እና እተዋለሁ። ንስሐ መግባት ላይ ንስሐ እገባለሁ። በተደጋጋሚ ንስሐ ትገቢያለሽ? አዎ ምናልባት በወራት ውስጥ በየወሩ አካባቢ ላይ እገባለሁ። በጣም ጥሩ ታችን። አሁን ምን አለ መሰለሽ ጸሎት
ጸሎት ከእግዚአብሔር ጋር የምትገናኝበት ትልቁ ቁልፍ ነው እና ለህይወትሽም ብዙ ጥያቄዎችን የምትመልሽበት ብዙ ነገሮችን የምታገኝበት የነፍስሽ ምግብ ነው እና ለራስሽ እንደ ህግ መውሰድ ያለብሽ ነገሮች በቃ እንትን ጸሎት ላለማቋረጥ ነው መሞከር አለብሽ። ለምሳሌ በአንድ ጊዜ ከባድ ጸሎት መጀመር የለብሽም። ትንሽዬ ጸሎት በቂ ነች መጀመሪያ ይችላል። አባታችን ሆይ የማለት ልምዱ ከሌለሽ አባታችን ሆይ ብለሽ 3 ሰግደሽ ለአጋዕዝተ ዓለም ሥላሴ ሰግደሽ መተኛት መጀመር። ቀስ እያልሽ ወደ ውዳሴ ማርያም ከፍታ ያለሽ ይችላል። ምልሽ አሁን ውዳሴ ማርያም ጸሎትን ብነግርሽ ማለት ነው 8 ደቂቃ አይፈጅም። ውዳሴ ማርያም ማለት ነው። ውዳሴ ማርያም ጸሎት 8 ደቂቃ አትፈጅም እና 8 ደቂቃ ግን እንደ 8 ሰዓት ሆኖ እንዲታይሽ የሚያደርገው ነገር ያው የታወቀ ነው። አሁን በአንድ ጊዜ እንደዚህ ብዬ ልጭንብሽ ሳልፈለኩኝ ነው። በደንብ ገጠመሽ ከሰማሽ ምናምን በኋላ ከዛ በኋላ መተሽ ከኛ ጋር ስትወያይ ነገሮች ስለሚገቡሽ ማለት ነው። ስለዚህ አሁን ምን ያህል ቀላል እንደሆነ እንትን ልልሽ ነው። ቀላል የሆነው ነገር ምን ያህል እንዳከበደብሽ ልነግርሽ ነውና ውዳሴ ማርያም 8 ደቂቃ አትሞላ 8 ደቂቃ አትሞላ እና ውዳሴ ማርያም ጸልየሽ 3 መስገድ ላይከብድሽ ይችላልና ወጣት ነሽ 3 ጊዜ ሰግደሽ መተኛት ብትጀምሪ አሁን ከዛሬ ማታ ብትጀምሪ እውነት ከዛሬ ወር በኋላ ጥንካሬሽን የምታዩ ይሆናል ማለት ነው። ወይ ከሳምንት በኋላ የምታዩ ይሆናል እና በተሻለሽ አቅም ጸሎት ለማቋረጥ ሞክሪ። ይቺ ነገር በትንሹ ጀምሪያት። እሺ ያት አመሰግናለሁ። እንደዛ አድርጊ። ትምህርቱን በደንብ አዳምጪ። ከዛ በኋላ ደግሞ በየጊዜው ላይፍ ስለምንገባ ደግሞ እየመጣሽ ያለው ነገር እንትን ትይናለሽ። ያው እኛም ተማሪዎች ነን። እኛም ከአንቺ የተበልጥ ሳይሆን እኔም ድካም አለብኝ፣ ሁላችንም ድካም አለብን። ግን ድካማችንን እንነጋገር ብለን ነው። እሺ ወንድሜ አመሰግናለሁ። እሺ አንድ ጥያቄ መጠየቅ ይችላል? እሺ ያለሽ። እሺ ግን ያው እኔ አንድ ነገር ማሳሰባችሁ ስትጠይቁኝ ማለት ነው። እኔ እንደ መምህር ተስፋዬ መምህር አይደለሁም፣ ትልቅ አይደለሁም። እኔ መምህር ተስፋዬ ተማሪ ነኝ እና እማራለሁ። በራሴም ላይም በህይወቴ ላይ የደረሱ ነገሮች በጣም ብዙ ነገሮች አሉ፣ የተማርኩባቸው ነገሮች አሉ። ከዛ አንጻር ነው መልስ የምሰጣችሁ እና እኔ እንደ አዋቂ አድርጋችሁ ካሁን ያው እንዳትስሉኝ ለማሳሰብ ወዳለሁ። መጠየቅ ትችላለሽ። አይ ጥያቄ መምህር ግርማ የት እንዳሉ የምስልክ ቁጥራቸውን ልሰጠኝ ይችላሉ ወይ ነው? መምህር ግርማ አሜሪካ ነው ያሉት። በዛት አሜሪካ አገልግሎት አላቸው። ከ3 ሳምንት በኋላ ይመስለኛል ምናልባት ሊመለሱ ይችላሉ። ግን እዚህ አገልግሎት ይኖራቸው በጊዜው አላወኩም። ግን ቀሲስ ሄኖክን ጋር ሄደሽ አገልግሎት ማሳተፍ የምትፈልጊ ከሆነ ጎሮ ኪዳነ ምሕረት ይመስለኛል እሁድና አላቸው፣ ቅዳሜና እሁድ ይመስለኛል አላቸው ፕሮግራም ሁልጊዜ ጎሮ ኪዳነ ምሕረት። ሁለቱም ያው ሁሉም አንድ ናቸው ብዬ ነው። እሺ በነገራችን ላይ ግዴታ እነሱ ጋር እሳቸው ጋር ምናምን መሆን የለበትም። እሺ መጀመሪያ አሁን ባልኩሽ በአምልኮት ህይወት ትንሽ በደንብ ጸና ካልሽ በኋላ ራሽሽ መጸለይ፣ መስገድ፣ መቀጥቀጥ በደንብ ስትጀምሪ በነገራችን ላይ የትኛውም ጸበል ቦታ ሄደሽ መፈወስ ትችላለሽ። እኛ አንዳንድ ሰዎች ምንድነው ግዴታ መምህር ተስፋዬን ካላገኘን ወይ ደግሞ ግዴታ መምህር ግርማን ካላገኘን የማንፈወስ ስለሚመስለን ከዛ አንጻር አንቺ ትንሽ ጠንከር በይና እሳቸው አገልግሎት ባለ ሰዓት እግዚአብሔር በፈቀደ ሰዓት አንቺ ሄደሽ መገልገል ትችላለሽ። እና አሁን ለጊዜው ይህንን ትምህርት በደንብ አዳምጪ፣ በራስሽ ላይ ለመስራት ሞክሪ። አሁን ያልኩሽ ጸሎት በትንሽ ጀምሪ፣ ለራስሽ ቻሌንጅ ስጪው። በ24 ሰዓት ቀን ውስጥ ሳትጸልይ ሳትሰግጂ ላለመዋል ሞክሪ። ይችን ትንሽ ነገር አድርገሽ ከዛ በኋላ እንግዲህ እግዚአብሔር አምላክ ደግሞ የሚገልጥልሽ ነገር ታያለሽ። መጸለይ መስገድ ከጀመርሽ በኋላ በህልምሽ የምታያቸው ነገሮች እንደ ቀልድ አትውሰጃቸው፣ በደንብ ተመልከቻቸው። በተቻለሽ አቅም እንትን ላይ ዩቲዩብ ላይ ገብተሽ በመንፈሳዊ በተለይ መምህራችን መምህር ተስፋዬ የተረጎማቸውን ህልሞች በደንብ ለማዳመጥ ሞክሪና ላይቭም ሲገባ በደንብ ተከታታይ። 2 ዩቲዩብ ነው ያለው። ኤፍታህ ተስፋ ስላሴ የሚለው በደንብ ፎሎ አድርጊው። እሱ ላይ ስለሆነ ላይቭ ነው የሚገባው በደንብ። መምህር ተስፋዬ የሚለው ደግሞ ያኛው ደግሞ ገጠመኝ የሚለቅበት ነው። ሁለቱንም ሰብስክራይብ አድርገሽ ሁልጊዜ ትምህርቱ ለመካተል ሞክሪ። ህይወታችን በቅርቡ በእርግጠኝነት ብዙ ነገር እንደሚገባሽ ተስፋ አደርጋለሁ። እግዚአብሔር አምላክ ለምክንያት ወደዚህ ያመጣሽና በርቺ ህይወታችን። እሺ በጣም አመሰግናለሁ። እግዚአብሔር አምላክ ያክብርልኝ። አሜን አሜን። ሌላ ጥያቄ አለሽ? አይ ሌላ ጥያቄ የለኝም። አመሰግናለሁ።
አሜንሽ በርች ትችልሽ ቀጥይ አስምሽ በቃልሽ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ ብዙ ነገር አለኝ። በመጀመሪያ ከምስክርነት ልጀምር። ከአንድም ሁለቴ ከሞት እመቤቴ አንዴ ስላሴ ደግሞ አንዴ አውጥተውኛልና 2018 ህዳር አካባቢ ለሳምንት ያክል በጣም ታመመ ነበር ማለት ነው። ብቻ ሴትዬ ማለት ከሀገር ውጭ ነው የምኖረውና ሴትዬ በጣም ተጨነቀች ማለት የምሞት ሁሉ ባል እኔ ራሱ ተስፋ ቆርጬ ነበር። እንዴ በቃ ምንድነው የምሆነው ብዬ ማርያምን በጣም ተጨነቄ ማለት ነው። ከዛ ለሕክምና ሄድኩኝ። ሕክምና ሄጄ የሆነ መድኃኒት ምናምን ነገር ሰጡኝ። ግን ያነ መድኃኒት ምንም ሊያሽለኝ አልቻለም። በቃ እየባሰብኝ ነው የመጣውና ቁስቋም ነገ ቁስቋም ልትሆን ማታ ማለት ነው ነበርና በቃ ምን መጣልኝ የሆነ በጣም የምወደው ጸሎት ሰኔ ጎልጎልታ ጸሎት ነው እና እኔ ሲያመኝ ስለደከምኩኝ ጸሎትም ስግደትም ሁሉንም ነገር አቋርጬ ትቻለሁ። በቃ ምክንያቱም በቃ መነሳት ራሱ አልችልም። ሕክምና ሲወስዱኝ ራሱ የሆነ በቃ ፎቅ ነው ምናምን እንዴት እንደሄድኩና እንዴት እንደወረድኩ ብቻ በጣም ከባድ እንትን ውስጥ ነበርኩኝና ከዛ ልክ ነገ ቁስቋም ልትሆን ማታውን በ5 ማታ ህዳር 6 ሊሆን ሊያነጋ ምናምን አካባቢ ነውና በቃ በጣም ጨነቀኝ። ምን ላድርግ የሆነ ተስፋ ቆረጥኩኝና ቀስ ብዬ የጸሎት መጽሐፌን አመጣሁኝና ዝም ብዬ ውሃ አቀረብኩኝ። ውሃ አቅርቤ ሰኔ ጎልጎልታን ጸለይኩ ማለት ነው። ከዛን ሰኔ ጎልጎልታ ጸልዬ እግዚአብሔርን እምተኛበት ጎንና ጎኔ ተንገበገበ። ሳምንት ሙሉ ምንም ነገር እንትን አላልኩምና በጣም ሰውነቴ ሁሉ ተቃጠለ። በህይወቴ መተኛት አልወድም። ከዛን ያንን ጸበል ሰኔ ጎልጎልታ ጸልዬ እፋልኩኝና ተጠማኩት። እመቤቴ ሆይ አሁንስ እኔ እንጃ ምንም ማድረግ አልችልም። እመቤቴ ለኔ እንጃ ስጠራት ቶሎ ነው የምትደርስልኝ። የሆነ ካጠገቤ እንዳለች ሁሉ ነው እንትን እምላትና እመቤቴ ሆይ እኔ እንጃ ብቻ አንቺ የሆነ ነገር አድርጊኝ፣ እኔ ደክሞኛል፣ ምንም ማድረግ ነገር የለኝም ብዬ እንትን አልኳትና ያንን ጸበል ተጠምቄ እግዚአብሔርን ጧት ስነሳ እንዴ እኔ ነኝ አይደለሁም የሆነ ወደ ኪችን ሄድኩኝ። ወደ ክላሴ ተመለስኩኝ። እኔ ነኝ አይደለሁም እስክል ድረስ ማመን እስኪያቅተኝ ድረስ እንደዚህ አድርጋ ፈወሰችኝ ማለት ነው እመቤቴ። 2017 ላይ ደግሞ የምኖረው ኩዌት ነው እና ሳውዲ ባሏ መኪና ግጭቶት ነበረና እሱን ለመታከም እዛ ሳውዲ ቤት ተከራይቶ ነው የሚኖረው እና እየሄድን እየመጣን ሮመዳን አካባቢ ነበረ እየሄድን እየመጣን እናየዋለን ሰውየውንና በጣም ነው ማለት ቀን ስራ ስሰራ ውላለሁ፣ ማታ ነው የምንመጣው። እንደዛ የሆነ በጣም ይደክመኝ ነበር። እኔ ተኝቻለሁ። እየተመለስን ነበር ከሳውዲ እየተመለስን ስላሶች ነበር ቀኑ 7 ነበርና ከዛ እየተመለስን ምንም ነገር እኮ የለም እዛ ምንም ነገር አይቻል አቅም እኔ ውሻ አይቻል አቅም እዚህ ከመጣው ቤት እንደመጣ አላቅም። መጣና ጎማው ስር እንትኑ ገባ ውሻ። መኪናው እንደዚህ ነው የዘለለው። በቃ አሁን ተከርብተን እኔ ሞተናል ብዬ ተስፋ ቆርጬ ምናምን መኪናው ምንም አልሆነም፣ እኛም ምንም አልሆነም። እንደዚህ ብለን ሁለቴ ከሞት ተረፍ ያለውና ዛሬ እኔ በዚህ ሰዓት መሰክራለሁ ብዬ እንትን ብዬ አላቅም ነበር። ቢያንስ ከመምህር እንደውዬ እመሰክራለሁ ብዬ ነበር። አይሰማም ድምጼ? አሁን ይሰማል። አሁን እንኳን እግዚአብሔር አምላክ ረዳሽ፣ እንኳን ከዚህ ማታ ወጣሽ እህታችን። አሜን አሜን። ሁላችሁም እልል ብላችሁ አመስግኑልኝ እግዚአብሔርን። ግን እኮ እኔ በጣም ኃጢአተኛ ነኝ። ማርያምን ሴቶች እልል በሉ፣ ወንዶች ይጨዋል። እግዚአብሔር አምላክ እንኳን ረዳሽ እመቤታችን ቅድስት ድንግል ማርያም በልጇ እንኳን ጠበቀች። አሜን አሜን። ቀጥይ ጨረሽ? ምስክርነት ጨርሻለሁ። ምናልባት የመምህር ተስፋዬን ትምህርት ማዳመጥ ከጀመርኩኝና የሚያስቸግሩኝን ነገሮች የሆነ ጥያቄ መጠየቅ የምፈልገው ነገር አለኝና እሱ ልጠይቅ።
ትምህርት ማዳመጥ የጀመርኩኝ አመት ምናምን ሊሆነኝ ነው። ያው አመት ይሆነኛል ኦልሬዲ። ልክ መጀመር እንደጀመርኩኝ በጣም እየተጋሁ ማለት አንዳንዴ ከአቅማችን በላይ የምንጸልየው ጸሎት አለ አይደለ? በቃ ሁሉም ጸሎት ጸልያለሁ። በጣም እየተጋሁ ጎበዝ ሁኜ እንትን እያልኩ እያለ ብዙ ነገር ማለማቸው ህልሞች ራሱ በጣም ደስ የሚሉ ነበሩና ከስራ ጋር በቃ እንትን እያለብኝ መጣ። ጭራሽ ማለት ሰው እየበረታ ቢቀጥል ጥሩ ነው ማለት እኔ በጣም እየደከምኩኝ መጣሁኝ። ያው ከቤተሰቦችም ከእናት አባቴ ሳይሆን ከእናቴ አያቷ ምናምን የሚመለክ እንትን አለና ከዛም የመጣ መንፈስ ይመስለኛል። ያው የተጋለጠ መንፈስ የለም ማለት የታሰረ እኔ አላቅም እንዴት እንደሚታሰርና የተጋለጠልኝ ነገርም የለምና ግን እቀጠቅጣለሁ፣ ሁሌ እጸልያለሁ፣ እሰግዳለሁኝና ከዛ ግን እየደከምኩ ስመጣ በቃ የሚያስፈራ ህልም ነው የማየው። ማለት በቃ የሆነ ህልም የሚፈቱ ሰዎች እንደዚህ ስጠይቃቸው እንዴ ምንድነው ምናምን ነገር አንቺ እንደዚህ የመንፈሳዊ ህይወትሽ እንዴት ነበርሽ አሁንስ እንዴት ነው ምናምን ነገር ብለው ይጠይቁኛልና ይሄ ማለት እየደከምን በመጣን ቁጥር ምንድነው ሊያረግብን የሚችለው? ኦልሬዲ ያው ሁሉን ጸሎት አልጸልይም። ድሮ ጸልይ የነበርኩትንና በደንብ ስሰግድ ነበር። በደንብ አልሰግድም። ያው የምሰግድ 41 ብቻ አሁን የምሰግደው 41 ብቻ ሰግዳለሁ። ውዳሴ ማርያም ማታ ጸልያለሁ። ከዛ ደግሞ ጧት ስነሳ የሆነ መዝሙረ ዳዊት ቢያንስ አንድ ምዕራፍ ጸልዬ ወደ ስራ እንትን እላለሁኝና ግን እንደ በፊቱ አይደለም። ማልመው ህልም እና ያንን ድሮ ሳደርጋቸው የነበረውን ትጋት ሳቋርጥ የመጣብኝ ህልም እንደ ድሮ አይደለምና ከዚህ አንፃር እስኪ የሆነ ነገር በላይ እሺ። ያው መምህር ሁልጊዜ የሚለው ነገር ነውና እና ለመሰለሽ አንደኛ ያልታሰረ መንፈስ እስካለ ድረስ ሁልጊዜ ፈተና እንዳለ መዘንጋት የለብሽም። ምክንያቱም ልክ ይሄን ነገር ስትጀምሪ ማለት ነው ይሄ ነገር እሱ ወገቡን ስለሚሰብረው ወይም ደግሞ ያ ነገር ስለሚያቃጥለው የመጋለጫውን ቀን ስለሚያቀርበው ይህንን ነገር እንድታደርጊው አይፈቅድልሽም። ብዙ ነገር አይጋብስሽም። አንዳንድ ጊዜ ምን ያደርግሻል መሰለሽ የሆነ ሰዓት ላይ በጣም በጸሎት የበረታሽ ይመስልሽና ያስመስልሽና ማለት ነው ከሆነ ሰዓት በኋላ የሆነች ነገር በመሀል የሆነች ነገር ስህተት ያሰራሻል ማለት ነው። ድንገት መንፈሳዊ ነው ብለሽ አስበሽ በመሀል የሆነች ወይ ዘፈን ተዳምጪ ትችያለሽና ከዛ በኋላ የበዛ ጥፋተኝነት ስሜት ተሰምቶሽ በዛው እንዳትቀሪ ወይ እኔ እኮ በቃ ሁልጊዜ እንደዚህ ምን አልመለስ ነገር ነው ብለሽ እንድትቀሪ የሚያደርግባቸው አጋጣሚዎች አሉ። እንደዚህ አጋጣሚዎች አሉና ማሰብ ያለብሽ ያልታሰረ ነገር እስካለ ድረስ ደግሞ አንቺ የምታውቂው ነገር ለምን የሚመለክ ነገር እስካለ ድረስ አንደኛ የሚመለክ ነገር ካለ በእርግጠኝነት አመቺሳም እንዳለ ማሰብ መቻል አለብሽ። ዛሮም እንዳለ ሆኖ ቤተሰብ ምናምን ማየት የሚያመልክ ከሆነ ለአመቺሳም የመሰጠትሽ እድሉ በጣም የሰፋ ነው የሚሆነው ማለት። ስለዚህ በጣም ብዙ ነገር ሊኖር ስለሚችል ይህንን ነገር አሁን ዋናው ነገር ምንድነው ነፃ ፈቃድሽ ተጠቅመሽ ይችን ጉዞ ጀመረሻታል። ገርሰላምልሽ አሁን ሰይጣን ይሄም ዛሮም ቢሆን ነፃ ፈቃድሽ መንካት ስለማይችል ወደ እነዚህ ነገር እንዳትገቢ እሱ በተቻለው አቅም ብዙ እንቅፋቶችን ያነሳብሻል። በጣም ብዙ ነገሮችን ሊያመጣብሽ ይችላል። ግን ያንን ነገር አልፈሽ መጸለይ መስገድ ከጀመርሽ እግዚአብሔር አምላክ እየረዳሽ ነው ማለት ነውና ምክንያት ቢያጣ አንቺን ከዚህ ነገር ውስጥ ማውጣት ቢያጣ አንቺ ልትነቂ የማትችባቸው ምክንያቶች ሊያመጣልሽ ይችላል። ለምሳሌ ስራ ማብዛት፣ ማድከም፣ በጣም ብዙ ነገር ሊያመጣልሽ ይችላል ማለት ነውና ይህም ነገር ግን ምክንያት አይሆንም። ጸሎትና ስግደት ለማቋረጥ ምክንያት አይሆንም። በጣም ብዙ አረብ ሀገር አይኖ አውቃለሁ። ምናልባት አረብ ሀገር ከሆነ ያልሽው ስራ ላይ ይበዛባችሁ እንደሚችል አውቃለሁ። ግን ጉልበት እግዚአብሔር ነው። እግዚአብሔር አምላክ ጉልበት ሁነኝ፣ ብርታት ሁነኝ፣ ኃይል ሁነኝ ብለሽ እንደው ትንሽ እየጸሎት ጸልየሽም ቢሆን የተወሰነ ሰግደሽ መተኛት መጀመር አለብሽ እና እግዚአብሔር አምላክ ጉልበት ይሆንሻል ማለት ነው። እንደ አዲስ በነገራችን ላይ አንዳንድ ጊዜ ደክሞሽ ስትሰግጂ እየሰገድሽ ላይመስልሽ ይችላል። ስለዚህ ማሰብ ያለብሽ ማለት ነው በቀን ውስጥ በጣም ብዙ ጸሎትና ብዙ ስግደት ስለሰገድሽ በቃ ዛሬ ብርቱ ነሽ ማለት አይደለም። ብርቱነትሽ የሚረጋገጠው ዕለት ዕለት በምታደርጊው ጉዞዎች ነው። ገርሻለምልሽ
ቀን በቀን ጸሎት አለማቋረጥ ራሱ ያ የብርቱነት ጉዞ ነው እንጂ ዛሬ በጣም ብዙ ጸሎትና ብዙ ስግደት ጸልለሽ አሁን ነገ ከነገ ወዲያ ማታደርጊ ከሆነ ይሄ ነገር ብርታት ሊሆን አይችልም። እና ልክ የማይሆን አጋጣሚዎች ሲመጡ ነገሮችን በብዙ ነገር መሸፈን ትችላለሽ። ለምሳሌ ስራ የሰራሽ ስብከትን ትምህርት ማዳመጥ ሊሆን ይችላል፣ መዝሙር ለማዳመጥ ሊሆን ይችላል። ልክ እረፍት ስታገኝ የመኝታ ሰዓት ሲደርስ ደግሞ ትንሽዬ ነገር ጸልየሽ መስገድ ሰግዶ መተኛትን ምክንያት ማድረግ መቻለሽ። ምክንያቱም አንደኛ እግዚአብሔር አምላክ አንቺ ስግደት በሰገድሽበት በቁጥሩ ልክ አይደለም የሚመርሽ ወይ ደግሞ ምሕረትን የሚልክልሽ ጥበቃን የሚልክልሽ በሱ ልክ አይደለም። እግዚአብሔር እምነትሽን ነው የሚያየው፣ እምነትሽን የልብሽን መሻት ነው የሚያየው እና በቅንነት በየዋህነት እግዚአብሔር ማመንሽን እሱ መከተልሽን የእሱን ተአምር ወይም ደግሞ የእሱን ኃይል መፈለግሽን የሚያየው እግዚአብሔር አምላክ። ስለዚህ አንቺ ስራ የፈለገ ብትሆኚ ማለት ነው በጣም ቢደክምሽ ምናምን ብትሆኚ ትንሽ ጸሎት ጸልየሽ ማለት አባታችሁን ይበለሽ ማለት ነው 21 ሰግደሽ ብትተኚ ያ ከበቂ በላይ ነው። ምክንያቱም እንዳልቻልሽ በጣም ስራ እንደበዛብሽ እግዚአብሔር አምላክ ያውቃል። ይሄን ነገር ማንም ሳትነግሪው ምናምን ነገር ያውቃል። ስለዚህ አንቺ ማድረግ ያለብሽ ምንድነው? ለራስሽ መናገር ያለብሽ ምንድነው? ይሄንን ውጊያ በታሪክ ማቆም የለብሽ። በቃ የተያዘው ውጊያ ነው። ገብቶሻል? አንቺ ማሰብ ያለብሽ አንቺ ደክሞኛል ስትተኚ ይሄ እርኩስ መንፈስ አይተኛል። ሌሊቱን ሙሉ ነገ ጠዋት አንቺ ምን ሊያደርግሽ እንደሚችል እያሰበ ነው የሚያድረው። አንቺ በተኛሽበት ሰዓት ቁጭ ብሎ የሚያስብ እርኩስ መንፈስ ያስባል። ስለዚህ ለማይተኛልን እርኩስ መንፈስ እኛ ተኛን ማለት ተመሳቸንለት ማለት ነው። ስለዚህ ጥቅሙን አይተሽዋል፣ እንትኑን አይተሽዋል። ስለዚህ የመጸለይን የመስገዱ ምናምን ህይወት ወረዲ ጥቅሙ ስላወቅሽው ሰው የምናቆምበት ወይም ደግሞ የምንደክምበት ምንም ምክንያት አይኖረንም ማለት ነው። ከዚህ በኋላ ደከምሽ ወይም ደግሞ ተወሹ ማለት እያየሽው ወደቅሽ ማለት ነው። በቃ ምንድነው መድኃኒቱን እያወቁ መድኃኒቱን አለመውሰድ እንደማለት ነው። ስለዚህ እግዚአብሔር አነሰን በዛ ሰዓትዩ ለሱ የሚገባውን ሰዓት ስጩ፣ በቃ ስጩ በቃ። ምክንያቱም ይልሽ እግዚአብሔር ባለመመቸት ውስጥ ሆነ እሱን እየጠራሽ እንደሆነ ያውቃል እግዚአብሔር አምላክ። ሰላምልሽ ያ እንደዛ ስለሆነ ቢደክምሽ ምን ቢልሽ ማለት ነው አባታችሁን የበለሽ የተወሰነ ሰግደሽ መተኛት ልምድሽ ማድረግ መቻል አለብሽ። ልክ ሲመቻችልሽ ደግሞ ረፍት ስትሆኚ ደግሞ ደስ ያለሽን ጸሎት አውጥተሽ ጸልየሽ ሰግደሽ ቀንሽን ተሰልፊያለሽ ማለት ነው። በማትቺ ሰዓት ግን ዝም ብሎ ከመተኛት ይልቅ ቢያንስ የእግዚአብሔር ስም ጠርተሽ የተወሰነ ሰግደሽ መተኛቱ በጣም ትልቅ ለውጥ አለው ማለት ነው። ስለዚህ የያዝነው ውጊያ ዝም ብሎ ውጊያ አይደለም። በነገራችን ላይ እዚህ ምድር ላይ የምታዩት ጦርነት የሚሳይሉ ምናምን ይሄ ውጊያ አይደለም። ይሄ ስጋዊ ይዙ የሚቀር ነው። ይሄ ግን መንፈሳዊ ውጊያ ነው። መንፈሳዊ ውጊያ ማለት ህያው የሆነ ማለት ነው። ነፍሳችን ህያው ነች እና ለነፍሳችን የምንዋጋው ነገር ነውና እግዚአብሔር አምላክ ፈቅዶ ደግሞ እኛ እንዲከነቀን ትምህርት የምንሰማ ከሆነ ያንን ነገር ተግባራዊ ማድረግ መቻል አለብን ማለት ነውና ይሄንን ነገር እንድንፈጽም የማይገፋፈን የማያረገን ሁኔታ ወይም ደግሞ ጓደኛ ብዙ ነገሮች ካሉ እነዚህ ነገሮች ካሁን ልናስብባቸው ይገባል ማለት ነው። በቃ ከዚህ ነገር ሊያርቀን የሚችሉ ነገሮችን ሁሉ አርቀን መጣል አለብን። ደክሞኛል ተብሎ ሰዓት የለኝም ተብሎ ግን ስልክ ለማየትና ወይም ዘፈን ለማዳመጥ ጊዜ የሚገኝ ከሆነ ይሄ ስህተት አይደለም ማለት ነው። አንድ ሰው በጣም ደከመኝ በቃ ስራ ነበርኩኝ ደክሞኛል ብሎ ተኝቶ ግን ቲክቶክ ያያል። በእርግጠኝነት የምነግራችሁ ቲክቶክ ያያል። ቲክቶክ ስክሮል ያደርጋል። ለዚህ ሰው እንግዲህ አይደክም አይደለ? ግን ማንም ሰው ስልኩን ሳይ አይተኛም ብዬ አስባለሁ ማንም ሰው። ስለዚህ የፈለገ ደክመሽ ሊሆን ይችላል፣ በጣም ብዙ ስራ ሰርተሽ ሊሆን ይችላል። ትንሽ ሰዓት ስታገኝ የመተኛ ሰዓት እሷን አባታችሁን ይበለሽባት 3 ጊዜ ሊሆን ይችላል፣ 9 ጊዜ 12 ጊዜ ሊሆን ይችላል። ሰገደሽባት ለጥ ገብቻል። መቁጠሪያ ካለሽ መቁጠሪያሽን ቀጥቀጥ አድርገሽ እንትን ማለት ከዛ በኋላ ለስለኩን ታደርጋለሽ። እግዚአብሔር አምላክ ነገሮችን ያመቻቻል ማለት ነው። ገባሽ ብለሽ? አዎ ትክክል ነህ። በጣም ተረድቻለሁ። መቁጠሪያ የለኝም፣ ያው የምጠቀም ቻርጀር ነውና ቻርጀር የሆነ ሰዓት ማለት ነው እንደዚህ ማለት እየደከምኩ የመጣሁኝ ከመቼ ጀምሮ መሰለ ትምህርት ቤት ሄደው ልጆቹ ሁሉም ሰው የለምና ቤት ከዛን እኔ ጽዳት ምናምን ቆይቼ ምግብ ሰርቼ 8 ሰዓት ይመለሳሉና እስከሚመለሱ ትንሽ እረፍት ላድርግ ብዬ ዝም ብዬ እንደዚህ ማለት አልተኛሁም፣ የሆነ ሰመመን ውስጥ የለም እንደዛ ሁኜ እያለሁ
መጀመሪያ የሆነ ትንሽ ልጆች አሉ የ6 ዓመት እና የ10 ዓመት ልጆች አሉና የ6 ዓመት ልጁን ተመስሎ መጥቶ እንትን አለኝ ማለት ነው። ማለት እንደዚህ እየተጫወተ መስሎ መጣ። ከዛ ደግሞ ሴቷን ልጅ መስሎ መጣና አንገቴን አነቀኝ ማለት ነው። ከዛ አንገቴን አነቀኝና አንፈራፈረኝ። እንደዚህ ስጮህ ድምፁ ለራሴ ይሰማኛል ማለት ስጮህ አሁን ቤት ቢኖሩ እነሱ ይሰሙኝ ነበር። ማንም ሰው አልነበረም በሰዓቱ ቤትና ጮሃለሁ። ከዛ በቃ በስማን ብዬ ላማትብ አፌን ሁሉ ይዞኝ ምናምን። ከዛ ቀስቤ እንደገና ተነስቼ በስማን ብዬ አማትቤ ከክላሴ ወጣሁኝና ከዛን ጀምሮ በቃ እነሱ ራሱ ጸባያቸው እንደዛ አልነበረም። ጸባያቸው ሁሉ ተቀያየረብኝ። ልክ በቃ የራሴ የረፍት ሰዓቴ ሆኖም ልሰግድ ልጸልይ ምናምን ነገር አስቤ ልክ በርከክ ስል ከየት እንደሚመጡ አላውቅም። በዛ ወይ የጮሁ ይረብሹኛል፣ ሐሳቤን ይሰርቁታል፣ ወይ ደግሞ መጥተው ይጠሩኛል፣ ያንኳኩብኛል ክላሴ ምናምን። በቃ እንደዚህ እያሉ በጣም አስቸገሩኝና በቃ ምን ላድርግ? በቃ ይሄ እኮ ነው አየሽ አይደለ? ቅድም ያወራሁት እኮ ነው መንገዷን ይሄ ነው። አንቺን አሁን ጸሎት እንዳታደርጊ ወይ ማስቆም የሚፈልገው በዚህ ምክንያት ነው። አሁን በምን ይምጣብሽ? በጤናሽ መምጣት አይችልም፣ ምክንያቱም እግዚአብሔር ስላለ ማለት ነው። አሁን ምንድነው የሚያደርገው? ከአንቺ ላይ ይነሳና እነሱ ላይ ተቀምጦ እንዲረብሹሽ፣ በስራ ሰዓትሽ በረፍት ሰዓት እንዲጠሩሽ ያደርጋል ማለት ነው። ስለዚህ አንቺ ምንድነው ማድረግ ያለብሽ? መገዘት ማለት ነው። ገብቶሻል? ከኔ ላይ ተነስተህ እየሄድክ ከኔ ላይ ተነስተህ ሄደክ ጸሎት እንዳደርግ ጊዜን የምትበላ ምናምን እያልሽ ከነሱ የተነሳክ ጸባያቸው የምትቀያየርብኝ ታሰር በአጋዕዝተ ዓለም ሥላሴ ስም ቤታቸው ቅድስት ድንግል ማርያም ስም በሊቃነ መላእክቱ ስም ጻድቃን ሰማዕታት ስም እያልሽ ግዝት አድርጊው፣ ቅጥቅጥ አድርጊው ማለት ነው። ወርሻለምልሽ ቅጥቅጥ ስታደርጊው ከዛ በኋላ እንትን ይላል ማለት ነው። ቅጥቅጥ አድርገሽ ታደርጊዋለሽ፣ ትገዝቻለሽ ማለት ነው። ከዛ በኋላ ቀስ እያለ ይስተካከላል ማለት ነው። ግን ምን አለ መሰለሽ መቁጠሪያ ስትቀጠቅጪ የሚያደርግሽ ነገር ሁሉ እየጠራሽ መቀጥቀጥ ያለብሽ ይሄ ነው። መቁጠሪያ ስትጠቀሙ ማወቅ ያለባችሁ ነገር የሚሰማችሁ ነገር ሊሆን ይችላል፣ የሚያደርጋችሁ ነገር ሊኖር ይችላል። እሱን እየጠራችሁ ነው መቀጥቀጥ ያለባችሁ። ምክንያቱም ፈተናው ቀን በቀን እዛው ስለሆነ ለምሳሌ ልጆቹ በጣም የሚረብሹ ከሆነ ከኔ ላይ የተነሳ ልጆቹ እንዲረብሹ የምታደርጉ ሰዎች የምታስነሳብኝ፣ አሰሪዎች የምታስነሳብኝ፣ አሰሪዎችን የምትቀይርብኝ እያልሽ ገብቶ ደምልሽ እኔ ቋንቋዬን ገልበጠ እንዲሰሙ የምታደርግ ታሰር እያልሽ መቀጥቀጥ ነው ያለብሽ። ገባሽ ምልሽ? እንትን ል ነበር ማለት ከእጄ ላይ ሆኖ ብዙ እቃ ያሰብረኛል። በተለይ በጣም የሚያምሩትን እቃዎች ምናምንና እንደዚህ እያልኩኝ ቢያንስ እቃ መስበሩን እንትን ብያለሁ ትቻለሁ ማለት ይመስለኛል። ታስሯል በጣም ነበር እቃ በቃ አውቀሽዋል። አሁን ስለሚያስጠፋብሽ ነው። አሁን ማወቅ ያለብሽ ስለሚያስጠፋብሽ ነው። እውቀቱ እኮ አለሽ፣ ግን እያስጠፋብሽ ነው ያለው። ስለዚህ ከዚህ በኋላ ማወቅ ያለብሽ ነገር ምንድን ነው? የሚያደርግሽ ነገሮች እንዳለ እየጠራሽ መቀጥቀጥ አለብሽ። በቃ በእጅሽ በኩል አለ ለምሳሌ በእጅሽ በኩል የሚወጡ ነገሮች ስራ ስትሰሪ ምግብ የሚያበላሽብሽ ከሆነ የሆነ ነገር እነዚህ የሚያሰብርሽ ከሆነ እጅሽን እየቀጠቀጥሽ እጅሽን ትያለሽ። ገብቶሻል? እንደዚህ በምትናገሪው አፍሽ ከሆነ እንዲህ አፍሽን እንዲህ መታ መታ እያደረግሽ በአንደበት ላይ የሆነ ቃላቶችን እየቀየርክ ጆሯቸው እነሱ ጆሮ ላይ የምታስቀምጥ እያልሽ አፌ ላይ ያለቅ ተነስ ወደ ግንባር ተሰር እያልሽ መቀጥቀጥ። ገብቶሻል? አይንሽ ላይ ከአይኔ ላይ ተነስተህ ሄደህ እነሱ አይን ላይ ተቀመጠ በክፉ አይን እንደሚተር እያልክ የሚያደርግሽ ሁሉ ጠቅላላ እዛ እያልሽ ስትቀጠቅጭ ስትገዝችው የእንስሳት ግልክ ይገባል ማለት ነው። ግን ይችን ማድረግ የምትችይው የጸሎትና ስንገሰት ተኳሪ ስትቀሪ ነው። እሱም ሊገሰትልሽ የሚችለው ማለት ነው። ምክንያቱም እንደ ጸሎትሽ ኃይል ነው የሚገሰጸው የሚታሰበው ማለት ነው። እና የጸሎትና የስግደት ብዛት አይደለም ነገሮችን እንትን የሚለው ምቹ ጊዜ ካለሽ መጸለይና መስገድ ግዴታ ነው። በነገራችን ላይ ምንም ማደባበስ አያስፈልግም። በነገራችን ላይ ለነቃችሁ ሰዎች ማለት ነው። ምንም ህይወት ውስጥ ለሌለ ሰው ነው እንደዚህ አባቶች ሆነና ሶስት ስግደት ነው የሚባለው እንጂ ለነቃችሁ ሰዎች ኦልሬዲ ፈተናው ለገባችሁ ሰዎች ሳይጸልዩና ሳይሰግዱ መተኛት እንደ ስንፍና ነው የሚቆጠሩ። ማለት የሚመች ቦታ ላይ ሆናችሁ ማለት ነው፣ የሚመች ሰዓት ኖራችሁ በጣም ስራ የሆናችሁ ደክሟችሁ ምናምን ከሆነ ግን ቢያንስ አባታችሁ ነው ብላችሁ ወይ 21 ወይም 9ም ሰግዳችሁ መተኛት ያግል በቃ። እና ትንሽ መቀጥቀጥ ደግሞ እንዳይረሳ ሁሉ ጊዜ ደግሞ ግዴታ ስትቀጠቅጡ ማለት ነው እንደዚህ ማለት የለበትም። እንዲህ ማለት በቃ ድምጽ እየወጣችሁ ምናምን። እግዚአብሔር በሚስጥር ነው የሚሰራው። እግዚአብሔር በማናየው ነገር ነው የሚሰራው። ስለዚህ እናንተ በጣም ሰው አሁን ስትቀጠቅጪ አሁን አረብ ሀገር ብዙዎች የሚቸገሩት አንድ ላይ ስለሚተኙ
አብረው ያሉ ሰዎች የአምልኮ ህይወት ስለማይገባቸው መሰላቸው መቁጠሪያ ሲቀጠቅጥ አንዷ ተነስታ ይሁን ሌላ ነገር እየሰራች ይመስላቸዋል እና ከሷ ላይ ያለው መንፈስ ወጥቶ እነሱ ላይ ሆኖ በቃ እንዳትጸልይ እንደተቀጠቅጥ ያረጋታል ማለት ነው። ምክንያቱም መቁጠሪያ መቋቋም ስለማይችል ማለት ነው። ስለዚህ ድምፅሽን አጥፍተሽ በሳይለንት ራሱ እንድች ብትይ ለእሱ እሳት ነው። ምክንያቱም የስሙ ኃይል ነው የሚያቃጥለው። ማሰብ ያለባችሁ ምንድነው? የስሙ ኃይል ነው የምጠሩት ስም ነው የሚያቃጥለው እንጂ ራስሽን እንዲህ በብረት እንደዚህ ስለመታሽ አይደለም። እንግዲህ አይደለ ኢቭን እንደው ባዶ ነገር ላይ እንኳን ብትሆኚ ጉዝ ነገር በቃ ምንም ነገር የሌለበት ነገር ላይ ብትሆኚ እንዲህ በእጅሽ እንኳን እንዲህ እያለሽ እንትን ብትይ ይገርፋል። ምክንያቱም የስሙ ኃይል ነው ነገሮችን የሚገዝተው የሚያስረው ይሄን ርኩስ መንፈስ ማለት ነው። ስለዚህ ዋና በደንብ ማሰብ ያለብን የስሙ ኃይል ላይ ነው። የስሙ ኃይል ምንም ነገር ይሰራል፣ ምንም ነገር ላይ ይሰራል። እኛ ግን ከልባችን የምናምነው ከልባችን ይሁን፣ በቃ እግዚአብሔርን የምንጠራው ከልባችን ይሁን። በቃ ግብ ስላምልሽ ያ ነገር ከሆነ እግዚአብሔር አምላክ በምን ነገር ይሰራልሻል ማለት ነው። ስለዚህ በጸሎት ለመበርታት ለስግደት ለመበርታት መፍትሄው ምንድነው? እሱ ራሱ ጸሎትና ስግደት ነው ማለት ነው። ስለዚህ በጣም ከደከመሽ በጣም ካልቻልሽ እቺን ነገር ለማድረግ ሞክሪ። ካልሆነ ደግሞ በጣም ሲደክምሽ እቺን ነገር ፍሪስቶኒ ደግሞ በቃ ጸሎትሽ መደም እንትን በዛ ማድረግ ማለት ነው። ከዛ እንዲምንልሽ እንጂ የፈለገ ይልሽ በቀን ውስጥ በ24 ሰዓት ውስጥ ማለት ነው ሳትጸልይ ሳትቀጠቅጪ መዋል ማድረግ የሚባል ነገር መታሰብ የለበትም። በቃ ይሄን ከጭንቅላትሽ ማስገባት አለብሽ። እንዴት ነው ግን መሆን ያለብሽ? ጭንቅላትሽ ላይ ማሰብ ያለብሽ እንዴት ነው? አሁን መስገድ ባትቺ እንዴት ነው? መስገድ ባትቺ እንዴት ነው? መቼም አብሮሽ ሰው አይተኛም። ስለዚህ መስገድ በምትችይበት ታይም ትንሽ ሰግደሽ ለመተኛት መሞከር፣ ያቺ ነገር ማሰብ። ጸሎት በህሊናሽ መጸለይ፣ እንደው ቆመሽ እንኳን መጸለይ ባትቺ ተኝተሽ እንኳን መጸለይ መቻል አለብሽ። እንደማይመች እንኳን ቦታ ብትሆኚ ጥብቅ ያለ ቦታ ላይ እንኳን ሰው እንዲህ ያለበት ምናምን ብትሆኚ ግልጥ አድርገሽ በስልክሽ እንዲህ አብርታሽ ቢሆን አንብበሽ መተኛት ወይ በህሊናሽ መታቀት ጸሎት ካለች እሷን መጸለይ። በቃ ለዛ እኮ ነው አባታችን እኮ እንኳን ቢያንስ ትልቅ ጸሎት እኮ ነው አባታችን በላይ እኮ ጸሎት የለም ከሆነ ነገራችን። ስለዚህ ቢያንስ እሷን በልሽ መተኛትሽ ትልቅ ነገር ነው የሚሆነውና የእግዚአብሔር ኃይል በየትኛው በማንኛውም ሰዓት ይሰራል። ግዴታ እረፍት ሆነሽ በጣም ብዙ ጸሎት ስለጸለይሽና ስለሰገድሽ ብቻ አይደለም የሚሰራው ለማለት ፈልጌ ነው። እሺ እግዚአብሔር አምላክ በየትኛው ሰዓት በማንኛውም ሰዓት ይሰራል። የአንቺን መጣርና የአንቺ የልብሽን ፍላጎት ነው የሚያዩ። ስለዚህ በደንብ እንትን በይ። እሺ እንደዛ ብለሽ አስቢው፣ በርቺበት። ምን አባቱ ደግሞ መበርታት ነው እንጂ እሺ እግዚአብሔር ያክብረልኝ። አመሰግናለሁ። እሺ ሜላት እንኳን አበረሰን። እንዴት ነሽ እህታችን? እግዚአብሔር ይመስገን። እድል ስለሰጣችኝ አመሰግናለሁ። እግዚአብሔር ይስጥልኝ። አሜን አሜን። እህታችን ቀጥይ፣ ሰዓቱ ያንቺ። እሺ ምስክርነት ነው የምሰጠው። እሺ ይቻላል። እሺ ምስክርነት የማርያም አለኝና ስለአቅረብ ከተቻለ ደግሞ ሌላ አለኝ። ጊዜ ከሌለ ደግሞ ሌላ ቀን እመጣለሁ። ችግር የለው። የማ የእመቤቴ ታረቀት አይደል እንጂ እየጠበቀሽ እኮ ነው። ሌላም አለኝና ጊዜ እንትን ከሌለ ለዘም ካለሽ እንደርዘምና እንትን አለሽ። ለአሁን አንድ ምስክርና ጥያቄ ካለሽ ወይም ደግሞ ማወቅ የምትፈልገው ነገር ካለ አንድ ጠይቀሽ መቅረት ትቻለሽ ከእንትኑ በኋላ ከምስክርነቱ በኋላ። እሺ ምስክርነት ያው በሰው ሀገር ነው ያለሁትና እንደገባ በጣም ታመሜ ነበር። በጣም ሰውነቴ ውሃ እየቋጠረ በጣም አስቸግሮኝ ነበር። በጣም ምሰራው ደግሞ ታማሚ ነበረች እና በቃ በጣም ሁሉ ሰውነቴን ያብጣል፣ ውሃ ይይዛል። ከዛ በጣም የተቸገርኩ ደግሞ ሁለት እጄ ነበር ልክ እንደ ወፍ የምትበረውኝ ሄድ ነበር ማለት ነው። እንደምናገረው ቀላል አይደለም፣ ግን በጣም ከባድ ነበርና ከዛ ሴትዬ በጣም እንትን ስትፈራ ሆስፒታል ወሰደች። እኔ ደግሞ እየደከምኩ መጣሁ ማለት ነው። በጣም እየደከምኩ መጣሁና ሆስፒታል ስትወስደኝ በቃ ኦፕሬሽን መሆን አለባት ተባልኩ። ሁለት እጄ በዛ ላይ ደግሞ ወረቀት የለኝም። ሴትዮ ይፈራች። አይሆንም ሰው ደግሞ የለኝም። ከሚገርመው ነገር ከእግዚአብሔር በቀር ማንም የለኝም እና ሴትዬም ፈራች። ከዛ ሰው የላትም። በቃ እንዴት እኔም መፈረም አልችልም አለችው።
ከዛ ካልሆነ አይሆንም። ይሄንን በጣም ነው ያበጠው። እጄን በቃ ልክ ወፎች እንደሚበሩ እንደሱ ነው የሆንኩትና 2 እጄ ነው። ሌላው ስችለው ነበር፣ እጄ ግን በጣም አስቸግሮኝ ነበር። ከዛ አይሆንም ስትለው ማስተከሻና ክሬና አድርጎ ሰጠኝ። በጣም ያበጠው ደግሞ አፈረጠልኝ። ካልሆነ ይሄን 2 ኦፕሬሽን ካልተሰራ አይሆንም ማለት እሷን አይሆንም ስትለው ወደ ቤት መለሰችኝ። እሷን ፈራች። ቤተሰብ ካለሽ ጥሪ ምናምን አለችኝ። እኔ ደግሞ በቃ የሆነች ልጅና እሷን እንትን ስትላት በቃ እንዲህ ሆኛል እንዲህ ብሎናል ዶክተር ምናምን አለቻት። ከዛ በቃ ምንም ማለት አልቻለችም። ከዛ እህቴም ቤተሰብ በጣም እየደከምኩ ስመጣ ለፋሚሊ ነግሬያቸዋለሁ። በቃ ፎቶ ራሱ አንስቼ ልክ ያለው። ከዛ እህቴ ምን አለችኝ፣ የሆነ ልጅ ነበር የምታውቀውና በቃ ወደሱ ሂጂ አለችኝ። እሱ ያሳክምሽ ምናምን አለችኝ። እሱ ልጅ ደግሞ በምንም ልንገናኝ አልቻልንም። ሰማለዋ ስልክ ገብቶብኝ ነበር። አሁን ትሰማለሽ? አሁን ወጥሽ ነበር። ከዛ ልጁ ደግሞ ሙስሊም ነው። ሙስሊም ስለሆነ ወደሱ መሄድ አልፈለኩም። ምክንያቱም ሌላ ነው የሚጠይቀኝ። እህቴ ደግሞ ቢያንስ ለቤተሰብ እምቢ ስላት ቢያንስ ለእናታችን ስትይ ሂጂ ችግር የለውም አለችኝ። አይሆንም አልኳት። ከዛ ትንሽ የስዕል አድኖ ነበረች፣ መዝሙረ ዳዊትም ነበረኝ፣ የእመቤታችን ነበረች እና እመቤቴን አደራሽ በቃ የቁርጥ ሰዓት በጣም እየደከምኩ ሴትዬም ሰው ጠርተሽ ሂጂ ብላኛለች። እኔም መሄድ ካለብኝ ልጁ ጋር ነው፣ ሌላ መሄድበት የለም። በጣም ታመሚያለሁ አልድን ስላት በጣም ፈሩን ነው ራሱ። ከዛ እህቴ ደግሞ በቃ ለእናታችን ስትይ ወደሱ ሂጂ አለችኝ። እኔ ደግሞ እሱ የሚለኝ ደግሞ አሳክሞ ያው ብዙ ነገር ነው ያሰብኩት። የሚፈልገኝ ሌላ ነው። ከዛ እመቤቴ ምን አልኳት፣ የመጨረሻ ቀን ደክም ያለ ከዛ እመቤቴ አሁን በቃ የማይባልም እኮ ይሆናል ግን ሲጨንቀኝ ነው እንዲህ ያልኳት። ካዳንሽኝ ልጅሽ ነኝ፣ ካላዳንሽኝ ግን ልጅሽ አይደለሁም እና ክርስትና ህይወት በቃ አሁን እንትን ካላልሽኝ በቃ ልጅሽ አይደለሁም ወይ ደግሞ ክርስቲያን የማይገባኝ ይሆናል አልኳት። ከዛ ድርሳን ነበረ የእመቤቴና እንደዚህ መንገድ ላይ የሚሸጡት ከሀገር ገዝቼ የመጣው ነው የቅዱስ ገብርኤል ማለት ነው። ከዛ እሱን ሻወር ላይ ሰቅዬ ተጠመቅኩ ማለት ነው። በቃ ልጅን ከወሰደኝ እሱን ወስዶ ካሳከመኝ ግን እናቴም አልልሽም ብያታለሁ። በቃ እናቴም አይደለሽም ልጅሽም ልባል አልችልም ብዬ አንድ ቀን አይደለም አልተኛም ነበር። በጣም ያመኝ ነበር። በጣም እንቅልፍ አይወስደኝ። መድኃኒት ወስጄ ትንሽ እንቅልፍ ወስደኛል እንጂ ካልወሰድኩ ጭራሽም አልተኛም። ከዛ 9 ሰዓት ተኙና 9 ሰዓት ተነሳሁ የሌሊቱ። እሱን ሰቅዬ ተጠመቅኩ። ከዛ ተጠምቄ ስመለስ በጣም ተኛው። በቃ በጣም ልቤን በጣም እንደሱ ተኝቼ አላውቅም። እንደሱ የተኛሁት አገር እያለሁ ነበር። በጣም ተኛው። በጣም ደግሞ ይቅልል አለኝ። ከዛ ጠዋት 12 ሰዓት ነው የነቃው። ተጠምቄ ስገባ 12 ነው የነቃው። ጭራሽ እንቅልፍ አይወስደኝም ነበርና ከዛ ህልም መሰለኝ እኔ ነኝ ምናምን ብዬ ብድግ ስል ያበጠውን የለም። በአንድ ቀን ነው ግን ያበጠውን የለም፣ ያመመኝ የለም። ከዛ ሽንት ቤት ገብቼ እጄን እንደዚህ አድርጌ እንትን ስለው የለም ያበጠውን። ከዛ ሽንት ቤት ገብቼ ሳይ ደግሞ የለም። ጭራሽ ደግሞ አያመኝም። መድኃኒት አልወሰድኩም ምን አልወሰድኩም። ከዛ እመቤቴ ስራሽ ድንቅ ነው እያልኩኝ በጣም 7 ቀን ተጠመቅኩኝ። በጣም ደስ ብሎኛል በእውነት እመቤቴ። እኔ እንጃ አላውቅም ተገብቶን ሳይሆን ያው አለ አይደል በቃ ሩር ናት። በቃ ለምኗት እሷን እንደውም በስደት ያለችው በእውነት ይሰማል። እግዚአብሔር አይሰማንም ምናምን ችግር ላይ ልትወድቅ ትችላለች በእውነት ማለት ነው። እግዚአብሔር ግን ከኛ ጋር ነው። እግዚአብሔር የለም አትበሉ። እኛ ነው ያልኖርነው። የምር ነው። በቃ ብዙ ነገር ታደርጋልኛል እመቤቴን ይሄን አድርጋልኛለች። አንደኛ
በጣም ምፈራው በእንደዚህ አይነት ልጁኝ ራሱ በዚህ እንዳትፈትኝ ነው የምላት። በቃ ሙስሊም ሆኖ ሊያገባኝ አይደለም ላስበው ራሱ በጣም ነው የሚከብደኝና በቃ ከዚህ ልጅ አድነኝ። ቤተሰቦቼ ራሱ በቃ ሂጂን ያሉኝ በቃ አድነኝ፣ በቃ ከዚህ ልጅ ይሄንን ወስዶ ከሚያሳክመኝ አንቺ ትችያለሽ ነው ያልኳት። በቃ አንቺ ትችያለሽ አድነኝ ያልኳት፣ ከሷ አድናኛለች። እና በእውነት እመቤቴን እልል ብላችሁ አመስግኑልኝ። እንኳን ደረሰችልሽ እናታችን። አሜን። አዛኝ እኮ ነች። ግን እኔ ማወቅ የፈለግኩት እንትን ድርሳን ሰቅለሽ ነው የተጠመቅሽው ጸበል? አዎ። ነገር ማለት በጣም ይህ እኮ ነው በቃ የእምነት ለሚያምን ሁሉ ይደረግለታል ማለት በቃ ይሄ እኮ በጌታ ኢየሱስ ክርስቶስ ማርያምን እንግዲህ እሺ ቀጥይ ይሄ ማርያምን ቃል የለኝም ብቻ። ከዛ ቅዱስ ሚካኤል ደግሞ ምን አደረገልኝ? የቅዱስ ሚካኤል ማለኝ ብዙ ነው ያለኝ፣ በእውነት ብዙ ነው የተደረገልኝ። እኔ በዚህ ልጨርሰው አልችልም። አንድ ጨምር። የቅዱስ ሚካኤል ደግሞ ስራ ቦታ ሆኜ የሰው ቤት አቃጠልኩ ሻማ አድርጌ። ሚካኤል ሲሆን በቃ ሚካኤል አባቴ ነው በእውነት በቃ ከአባትም አባት በላይ ነው። በቃ በምን ቋንቋ ልገልጸው አልችልም። እና ሻማ አብርቼ ከዛ ሂጅ ስራ ማለት ነው 3 ጊዜ አይቼዋለሁ። እንዳይቃጠል እንዳያልቅ ብዬ 3 ጊዜ አይቼዋለሁ። ግን በመጨረሻ ነበር የሆነ ትንሽ የሥራ ሰርቼ ስመጣ ቤቱን ሁሉ ተቃጥሏል። በምን ልግባ ታፈንኩኝ። ህፃን ልጅ ደግሞ አለበዛ። ሴትዮዋ ስራ ናት። በስመ አብ ስላድኑ በቃ ይሄ ሁሉም ስላድኑ እንትን ብዬ ሁሉም እንትን አውጥቼ ሚካኤል ቀን ነበር ሻማ አብርቼ ሲሄድ ከዛ የመጨረሻ 3 ጊዜ አይቼዋለሁ ብያለሁ። የመጨረሻ ግን በቃ የሆነ ደግሞ የምተኛበት የሆነ የሰይጣን ምልክት ያለባቸው እንደዚህ ዙሪያው አለውና መንሳት አልችል። በቃ እንጃ አላቅም። በሱ ነው የተቃጠለው። በምን በቃ ግራ ገባኝ። ስመለስ ታፍነዋል። በቃ ሁሉም ተያያዘ። የሴትዮዋ እንዳለ ክላሱ እንዳለ ወረቀት የሥራ ወረቀት ነው። በጣም ብዙ ነው ያለው። እሱን ተያይዞ በቃ በምን ልግባ ግራ ገባኝ። በቃ እኔ እንጃ እንጨት ነው የሆንኩት። በቃ ምንም ማድረግ አልችልም። በቃ እዛ ከትንሽ ደቂቃ በኋላ እንደምን ብዬ ገባውና ከዛ በቃ እሳቱ ምንም እኮ የለም ታፍነው። እሳቱ ደግሞ የሚገርም እሳት ጭራሽ ባይኔ ያላየውም እሳት የሚበራ አላየው። ጭስ ብቻ ነው ያፈነኝ በዛች ደቂቃ ማለት ነው። ቤቱን ግድግዳውን ተቃጥሎ ምናምን በቃ እሳት አላየው። ጭስ ግን ታፍነዋል። ከዛ ግራ ሲገባኝ ሰይፈ ስላሴ ነበር፣ እሱም ተቃጠለ። ስላድኖ ነበር ተቃጠለ። ውዳሴ ማርያም ምናምን። ከሚገርምህ ግን መዝሙረ ዳዊት ምንም አልተነካም፣ አብሮ ነበር። ሌላ ይቀርና በሃይላንድ ጸሎት ያደረኩበት ውሃ እሱ ሳይቀር ነው የተቃጠለ። መዝሙረ ዳዊት ግን ነበር አልተቃጠለም። ሌሎቹም ተቃጠሉ። ከዛ ግራ ገባኝ። እሱን አንስቼ ሽንት ቤት ወስጄ ውሃ ነከርኩት። እዛ ማጥበት ሁሉም አስገባው። በቃ ግራ ተጋባው። ከየት ልጀምር? ልጅ ደግሞ በኋላ ነው ትዝ ያለኝ እዛ ተኝተዋል። አንድ ክላስ ከኔ አጠገብ ክላስ አንድ ክላስ ነበር፣ እዛ ተኝተዋል። ምንም አላየም። በቃ ግራ ገባኝ። መስታወትን ብከፍት ምን ባረግ ምንም። ከዛ በቃ ጨነቀኝና ቅዱስ ሚካኤል አባቴ በቃ ግራ ተጋባው። እንደምን ብዬ እሳት አላየሁም። ዝም ብዬ አጠፋሁት፣ ጠረኩት ምናምን በቃ እያለቀስኩ ሴትዮዋን የምትመጣበት ሰዓት ደርሷል። ቅዱስ ሚካኤል አባቴ አውቄ እንዳልሆን አንተ ታውቃለህ። በቃ አፋን በቃ ልባውን አራራልኝ። እንኳን ቤት ተቃጥሎ ይቅርና እቃ ተሰብሮ ምን እንጃ እንዴት ነው የሚያደርጋቸው እግዚአብሔር ብቻ ነው የሚያውቀው፣ ወይ ደግሞ እዚህ ያለ ሰው ነው የሚያውቀውና ቅዱስ ሚካኤል አባቴ በቃ ልባውን አራራልኝ። በዛ እንኳን ቋንቋ አልችል እንዴት ብዬ ላስረዳት ነው ብዙ አልችልም። እና በቃ ቅዱስ ሚካኤል አባቴ እንዴት እንደሆነ አንተ ነው የምታውቀው፣ አራራልኝ እባክህ ብዬ
ወይኔ በስመ አብ ይስማ ይለያል። ከዛ ቅዱስ ሚካኤል ሴትዮዋ ስትመጣ ማርያምን አራራልኝ። አሁን ነው በቃ አንተ አባቴ ነክ ሌላ አንተን የለኝም በቃ አባቴ ነክና አራራልኝ ብዬ ሴትዮዋ መጣች። ምን እንደውም ስትገባ ምንም አልሸተታት። ለኔ ግን እኮ በጣም እየሸተተኝ ምንም ሳትል ተኛች ምናምን አረፈች። እኔም ዝም አልኳት። ክላስ የተቃጠለው ክላስ አላየችው። ከዛ ልበሽና እንወጣለን አለችኝ። ከዛ ጠርቼ እንዲህ ከሆነ ምናምን አልኳት። አይኔን አበጠ እንዳታየኝ በቃ ፈራው ሸሸዋት። በሩቅ ሰላም አልኳት የዛን ቀን። ከዛ እንዲህ ሆነ ብሎ ሳሳያት በጣም በቃ አዘነች። እንኳን ተቃጠሎ ብላ ልትናገረኝ ይቅርና ማለት ነው ለእኔ አባብላ ምናምን ውጭ አስወጥታ ምናምን እንዲህ አደረገልኝ። ግን እሷን ሳትሆን ቅዱስ ሚካኤል ነው እንደሱ ያደረገልኝ። በሌላው ቀን ግን ተናገረች ማለት ነው። ግን በጣም ቅዱስ ሚካኤል ስራ በጣም ነው የሚገርመው እና ቅዱስ ሚካኤልም እልል ብላችሁ አመስግኑልኝ በእውነት ማለት ነው። በጣም ደስ የሚል በነገራችን ላይ ስደት ላለ ነው ለምን እንደሆነ አላውቅም፣ በጣም ቅርባችን ናቸው እና እግዚአብሔር የተመሰገነ ይሁን። የመጀመሪያውን በጣም የሚገርም ነው እንትን መሆኑ ማለት ነው። የእምነትሽ ጥግ ማለት ነው። በቃ ለሚያምን ሁሉ ይቻለዋል፣ ሁሉ ይደረግለታል የሚባለው ይሄ ነው። የሰናፍጭ ቅንጣት ታክል እንኳን እምነት ቢኖራችሁ ይሄንን ዛፍ ወይም ደግሞ ይሄን ተነቅለው ወደዛ ሄዱት በሄደ ነበር ይላል እና በቃ ይሄ ነው በቃ የምላችሁ ነገር ማለት ነው። የምሬን ነው የምላችሁ። በቦታው ላይ ያሉ ጸበሉ ያላቸው ቤተክርስቲያኑ በዙሪያቸው ያሉ ሰዎች መዳኑን ሸፍኖባቸዋል፣ ከልሎባቸዋል። ግን በስደት ያሉ ሰዎች እውነት ቅዱሳንን ሲጣሩ በምን ያክል ፍጥነት እንደሚደርሱላቸው ይሄ ማሳያ ነው። እህታችን ጸበል አታገኝም፣ ጸበል የለም በቦታ በቤተክርስቲያን የለም በዙሪያዋ። አስቡት እንግዲህ ሻወር የምትወስድበት ቦታ ላይ እንግዲህ የእመቤታችን ድርሳን ነው አይደል? የእመቤታችን ድርሳን ነው። በአንድ በኩል የእመቤታችን ድርሳን አለ፣ በአንድ በኩል ደግሞ የቅዱስ ገብርኤል እንትን አለ። ስለተመለከተ እንግዲህ ቅዱስ ገብርኤልና እመቤታችን ማለት ነው። አብሳሪ መልአክ ሊቀ መላእክት ቅዱስ ገብርኤል የኔ አባት ቅዱስ ገብርኤልና እመቤታችን አዛኝታ ማዋይሽ እናታችን ለኔም ሆነ ለኔም አብስረኝ፣ ሀዘኑም ይሁን ደስታም ይሁን አብስረኝ ነው ያልኩት። በእውነት አይባልም እንደሱ ላይባል ይችላል። ደግሞ ታቂበታለሽ በጣም የምራችሁ ያላችሁ ማርያምን አስቡት እንግዲህ እንደዚህ አድርጋ አንተ አጥምቀኝ አንቺ አጥምቀኝ ብላ ተጠመቀች ማለት ነው። ከዛ እቺ ልጅ ዳነች። አሁን ይህን ሚስጥር የሚገባው ማን ነው? በእውነት እግዚአብሔር አምላክ ዕድሜና ጤና ይስጥ ለመምህራኖቻችን። ይህንን እግዚአብሔር ግልጽ ማለት አጠገባችን እንደሆነ እንድናቅ ያደረጉ መምህራኖቻችን እግዚአብሔር አምላክ እውነት ስለነሱ የተመሰገነ ይሁን። መዝሙረኛው ዳዊት እኮ ከስትንፋሴ ቅርብ ነህ ብሎታል። እግዚአብሔርን ከስትንፋሴ ትቀርባለህ እና ዳዊት ምን ያክል ቅዱስ ዳዊት ምን ያክል እግዚአብሔርን ቢያውቀው ቢረዳው ነው እንደዛ ያለው የሚለው ነገር ስታስብ በጣም ይገርማል። እና ይሄ ማሳያ ነው። በቃ እግዚአብሔር አምላክ ከስትንፋሳችን ቅርብ ነው። ስትንፋሳችን ማለት የስትንፋሳችን ከኛ ያለው ቅርበትን መለየት አንችልም። እንደዛ ነው እግዚአብሔር ምን ያለው ቅርባችን ማለት ነው። እና ምን ያክል እምነት እንደሚያድን ምን ያክል እምነት እንደሚፈወስ ይሄ ማሳያ ነው። እና እባካችሁን እምነታችሁን አጥብቃችሁ ያዙ፣ ተጠቀሙበት። እውነቴን ነው የምላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ይችን እምነት የሰጠን ይችን ቤተክርስቲያን እየሰጠን እናምንባት ዘንድ እንድንባት ዘንድ በደሙ በነፃ አይደለም ይቺ ቤተክርስቲያን የተመሰረተችው፣ በክርስቶስ ደም ላይ ነው የተመሰረተችው። አጥንቱን ከስክሶ ደሙን አፍሶ ነው ቤተክርስቲያን የመሰረታት እና ቤተክርስቲያን እንደዚህ በቀላሉ የምትለወጥ የምትሸጥ አይደለችም። ቤተክርስቲያን የያዘችው ትልቅ ሚስጥር አለ። በጣም ብዙ የመዳን ታምራቶች አሉ። ያንን ግን የሚገልጥልን መምህር ያስፈልጋል። ያንን ግልጥልጥ አድርጎ ገልጾ የሚያሳይ መምህር ያስፈልገን ነበር። እግዚአብሔር አምላክ እንግዲህ በእነዚህ መምህራኖች ተደራድሮ ብዙ ነገር አስተምረናል እና ይሄ የእነሱ ውጤት ነው። እግዚአብሔር አምላክ የተመሰገነ ይሁን። እህታችን የምሬን ነው የምልሽ። እኔ ከአንቺ በጣም አንሳለሁ። ምንም እኔ ደካማ ነኝ ከአንቺ አንጻር እና እውነት የአንቺ እንደዚህ መንፈስ ጥንካሬ ለሁላችንም ያድለን። የምሬን ነው የምልሽ። እውነት እንደሱ አይደለም ወንድሜ። በእውነት በጣም
በእውነት እኔም ትንሽ ነኝ። እናንተ እግዚአብሔር ለመጥራት ራሱ የበቃው አይደለም። ግን እግዚአብሔር በእውነት እኔ እንጃ አላቅም በምን ቋንቋ ልንገልጸው አንችልም። እና እሱ ለእናንተ አባቶቼ እንደጠሩት አባቶቼ እንዳመሰግኑት እናመሰግነዋለን፣ እንጠራዋለን ሲቸግረን ነው እንጂ በእግዚአብሔር ዘንድ ትንሽ ፍጥረት የለም በእውነት ማለት ነው። እና ማለት እኔ እንጃ አላቅም ተገብቶ እኮ አይደለም የተሰጠኝ፣ ያው ጠፍቼ እንዳልቀር ነው ይሆናል። እግዚአብሔር ደግሞ ስደታችን አናማረው። አሁን ስደቴን እኔ በጣም እወደዋለሁ። ስደት አይወደድም። አንድ ነገር ግን እግዚአብሔርን አግኝቼዋለሁ። በቃ ክርስቲያን መሆኔን በጣም ነው የምወደው። ችግር አለ፣ መከራ አለ፣ ፈተና አለ። ግን እሱን ከጠራ ነው ስሙን በመጥራት ሁሉ እንችለዋለን። ሁሉ አቅም ይሰጠናል። እኔ እንጃ አላቅም። በቃ ከስደት ያተረፍኩት አምላኬ ነው እና እግዚአብሔርን አመስግኑልኝ። ብዙ ሰው ነው የሚለው እንትን የሚለው እና እውነት ነው። አብዛኞቻችን ስደት ላይ ሆነን እግዚአብሔርን ያተረፍነው እና እግዚአብሔር አምላክ የተመሰገነ ነው። ስላንቺ በርቺ እህታችን። እንግዲህ አትጥፊ። ሌላም ጊዜ ስለምንገባ እንደዚህ ምስክርነት ብለን ብቅ በይ። በጣም ብዙ በቃ አመሰግናለሁ። ቃለ ሕይወት ቃለ በረከት ያሰማልኝ፣ ጸጋችሁ ያብዛላችሁ። አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር አክብርልኝ። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት፣ ተከፈት፣ እግዚአብሔር ተከፈት።